ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት፣ ባለጌ የተሾመለት ሀገር ትፈርሳለች ይላሉ አንድ የሃይማኖት አባት። ጅል ሰው ሀብት ያገኘለት ሜቢ ለራሱ መጥፊያ ሊሆን ይችላል እንጂ ሀገር ሊያፈርስ የሚችልበት እድል አይኖረውም። ጅል ሴት ባል ያገባችለት ሜቢ ትዳሯን ታፈርስ ይሆናል እንጂ ሀገር ለማፍረስ አቅሙ የላትም። ባለጌ የተሾመለት ግን ባለጌ ሹመኛ ከሌባ ባለ ሀብቶች ጋር ኮላቦሬት ያደርጋል። ያን ጊዜ ርትዕህ ፍትህ የሚባል ነገር አመድ ነው የሚሆነው። የህግ የበላይነት አመድ ነው የሚሆነው። የፍርድ ቤት ትዕዛዝ ሊከበር አይደለም ጫፉ አይደረስም። ሁሉ ነገር በገንዘብ፣ ሁሉ ነገር በጉልበት፣ ጉልበት አለ፣ ሀብት አለ። ስለዚህ ሁሉ ነገር የሚታሰበው በዚህ ነው። ሀገራችን ጦርነት፣ ረሃብ፣ ቸነፈር፣ በሽታ ተደጋግማ እንደ ጉሽ ጠላ ቀምሰዋለች፣ ግን አልተነቃነቀችም። ባለጌ ሹመኛና ሌባ ባለሀብት የተገናኙለት ግን ፍራ። ለዚህ እንደ ጥሩ ምሳሌ የምናየው የባለፈው የደቡብ ኢትዮጵያ ክልል ጋሞ ዞን ቦረዳ ወረዳ ላይ የተከሰተውን የማራ ማይኒንግ ጉዳይ ለዚህ ጥሩ ምሳሌ ሊሆን ይችላል። እንግዲህ ማይኒንግ ማዕድን ለማውጣት ሁለት ፈቃዶች ያስፈልጋሉ። አንደኛው ማዕድኑን ፍለጋ ነው። ማዕድን በባህሪው የት እንዳለ አይታወቅም። መፈለግ ያስፈልጋል፣ ምልክቶችን እያየ። ይሄ ከፍተኛ ወጪ ነው። ማዕድኑ ከተገኘ በኋላ ለመንግስት ለተለያዩ ወጪዎች አውጥቼ የማገኘው ገቢና የማወጣው ወጪ መካከል ትርፍ ያስገኝልኛል ጥናት መደረግ አለበት። ይሄ ከፍተኛ ወጪ ያስወጣል። ሁለተኛው ማይኒንጉን ማውጣት ነው። ያንን ማውጣት ቀላል ነው። ኦልሬዲ ጥናቱ ስለተገኘ የአዋጭነት ጥናቱ ስለተሰራ ማለት ነው። ማራ ማይኒንግ የከሰል ድንጋይ ለማውጣት በወረዳ ወረዳ ላይ 600 ሄክታር መሬት ፍቃድ ያወጣና እዛ መሬት ላይ የከሰል ድንጋይ መኖሩን ያረጋግጣል። ወደ ማውጣት ፕሮሰሱ ሲገባ ግን ባለጌ ሹመኞች ከሌባ ባለሀብቶች ጋር በመደራጀት 55 ባለሀብቶችን ፈጠሩ። 55 ማይኒንግ ላይ የተመሰረቱ ካምፓኒዎች ኢትዮጵያ ውስጥ መኖራቸውንም እጠራጠራለሁ። እስቲ ንጥራቸው አንዳንዶቹ። ኤፍኤ ኮንስትራክሽን የሚባል ከመቼው ከኮንስትራክሽን ካምፓኒ ወደ ማይኒንግ ካምፓኒ እንደተቀየረ፣ ቱሳ ማይኒንግ ኃላፊነቱ የተወሰነ፣ ትሩዌል ማይኒንግ ኃላፊነቱ የተወሰነ የግል ማህበር፣ ምንጮች ኃላፊነቱ የተወሰነ የግል ማህበር፣ ላዜ፣ ማጋሮ፣ ቢግ ደንዴስ የሚባሉ 55 ለዘመዶቻቸው ኦልሬዲ እዛ ጋ እንዳለ ማረማይን አረጋግጧል ማለት ነው። ስለዚህ እኔ ማውጣት ያለብኝ አለ ማራ ማይኒንግ ባለቤቱን አቶ ብርሃነ መስቀል ክንፈን እኔ ማውጣት ያለብኝ ቢኮዝ ከፍተኛ ወጪ አውጥቼበታለሁ፣ ወይኔ ያወጣሁትን ወጪ መልሱልኝ አላቸው። ሲላቸው እምቢ አሉት። ወደ ፍርድ ቤት ሄደ። ፍርድ ቤት ሲሄድ 55ቱም ካምፓኒዎች እንዲያቆሙ ምንም አይነት እንቅስቃሴ እንዳያደርጉ የሚል ፍርድ ቤት ትዕዛዝ አወጣ። ትዕዛዝ ሳወጣ ባለጌ ሹመኛ እንኳን ትዕዛዙን ሊያከብር አይደለም ባለቤቱን አቶ ብርሃነ መስቀል ክንፈን እስር ቤት ከተተው። ይኸው 1 ዓመት ሊሞላው ጥቂት ሳምንታት ነው የቀሩት። ባለጌ ሹመኞች እንግዲህ እንኳን አይደለም የፍርድ ቤት ትዕዛዝን ተቀብለው እዛ ጋ ያለው ማዕድን እንዳይወጣ መከልከል ይቅርና ዛሬ የኬላና የሮያሊቲ እየተቀበሉ ዘመዶቻቸው እንዴት ያን ነገር እንደሚወጠብጡት የቦረዳ ወረዳ ላይ ያሉ ሰዎች ምስክር ሊሆኑ ይችላሉ። ባለጌ ሹመኞች የደቡብ ኢትዮጵያ ክልልን እንዴት ስርወ መንግስታቸውን በቤተሰብ እንዴት እንደሞሉት ቀጥለን የምናየው ይሆናል። ስለ ባለጌ ሹመኞች አዋድ ሱልጣንንም አረሳ ነው። አዋድ ሱልጣን ምን እንደሆነ ድል ይዘን እንመጣለን። በሚቀጥለው ጠብቁ።